አግቢ ብሎ ተንበርክኮ ለምኗት ሲያበቃ ለትዳር አልደረስኩም ማለት ኖርማል አይደለም። ሩታ ቤት እየገባሽ ሩታን በዚህ ልክ እያነቅሽ የተናነቅሻት ጫማ የተለካካሻት የምታወሪያትን ነገር አብረሽ ብላቴና ስለ ፍቅር መቼ ያውቅና። ሰላም ጤና ይስጥልኝ። እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አብርሽ ልጅ ነው ብላቴና ስለ ፍቅር መቼ ያውቅና የፍቅር አቦጊዳ ገና ልጅ ብላቴና ስለ ፍቅር መቼ ያውቅና አስጠናችሁ ልቤን ወስዳ የፍቅር አቦጊዳ። ሩታዬ ለማንኛውም ውድ ቤተሰቦቻችን ትናንትና አብርሽ ያው ልጅ ነኝ ገና ለትዳር አልደረስኩም ብሎ ሁላችንንም ዘና እንዳደረገ ያው የተወሰኑ ሰዎች በድብርት ውስጥ ይገኛሉ። የተወሰኑ ሰዎች የሆነ ሪላክስ ባለማድረግ ውስጥና በሀዘን ውስጥ ናቸው እና እነዛን ሰዎችን ፈታ ለማድረግ የተጠቀመው ነው ብዬ አስባለሁ። ብዙዎቻችን ደብሮን ነበረ። ብዙዎቻችን የሆነ ጭንቀት ውስጥ ምናምን ነገር ውስጥ ነበርን። አብርሽ አሁን በኮሜዲ ስራዎቹ ተመልሷል። አሁን አብርሽን ልናመሰግነውና ልናደንቀው ይገባል። ኮሜዲያን አብርሽ እንኳን ደህና መጣህልን። የኮሜዲ ስራ መጀመርህን አላወቅንም ነበረ። እንደዚህ ኮሜዲያን መሆንህን ብናውቅ እኛ መቼ ከሳቅ ጋር እንዲህ ተቆራርፈን ላንታረቅ እንዲህ በዚህ ልክ እንራራቃለን እንዴ? አንተ እያለህ ለምንድን ነው መሳቅ ያልቻልነው? አንተን የመሰለ ኮሜዲያን፣ አንተን የመሰለ በዚህ ልክ ስታንዳፕ ኮሜዲን የሚያቀጣጥፍ እንዴ እነ ኮሜዲያን ከዚህ ቀደም የነበሩን ኮሜዲያኖችን የሚያስንቅ ምርጥ ኮሜዲ እኮ ነህ። ከዚህ ቀደምም አናምንም አይ አብርሽ ኮሜዲያን አይደለህም አፍቃሪ እንጂ ብለን ብዙ ጊዜ የተከራከርንህ ነው እንጂ እኛ ካንተ አናቅም። ስለዚህ አንተ እጅግ በጣም ኮሜዲያን ነህ፣ በጣም ምርጥ ኮሜዲያን። ውድ ቤተሰቦቻችን እንግዲህ ቪዲዮዬ ምን እየሆነ እንደሆነ አላቅም፣ እየታየልኝ አይደለም። ላይክም ሰብስክራይቡም በጣም ዘጭ ብሏል። ውድ ቤተሰቦቻችን ያው እስቲ ላይክ አድርጉላችሁም። ለማንኛውም ትናንትና አብርሽ ልጅ ነኝ ከማለቱ ጋር የተያያዘ በጣም የሚያሳስቁ ኮሜንቶችን እያየው ነው። ቲክቶክ መንደር ላይም እየተዘዋወረ ነው። እጅግ በጣም የሚያዝናና ነበረ ይሄ ክስተት። ሁላችንንም አዝናንቶ አልፏል። እንደዚህ አይነት ክስተቶች የዓመቱ መጨረሻ አካባቢ ነበር የሚመጡት። 2018 መቼም እንደው ተላቅ እንጂ 2018 እንደው እባክሽ እንደው ቶሎ ለቂ እንጂ ገና ከዚህ በላይ ብዙ ጉዶችን ሳናይ መጠናቀቅ አለባት ብለን እናስባለን። ምክንያቱም አብርሽ ገና ልጅ ነኝ ካለ ምክንያቱም ብዙ ነገሮች ከዚህ በኋላ ይመጣሉ። ሁላችሁም ጠብቁ። ከዚህ በኋላ ለሚመጡ ነገሮች አትደናገጡ። ምክንያቱም አብርሽ ልጅ ነኝ አለ። አሁን ልዑል አብርሽ ልጅ ነኝ ገና ካለ ልዑል ምን ሊል ነው? እኔ አሁን በጣም እየደነቀኝ ያለው ልዑል ምንድን ነው? ጨቅላ? እሺ ውድ ቤተሰቦቻችን በጣም ይቅርታ። ያው አብርሽ ትናንትና በጣም ልታመሰግኑት ቴንኪው ልትሉት ነው የሚገባው። ምክንያቱም በቃ እኛን ከመናደድ ከመሳቀቅ ከመቧጨቅ በተወሰነ መልኩ አንድ አድርጎ ሲያስቀን ነበር። አብዛኞቻችሁ የሄርሜላ ደጋፊዎችም ትናንትና ፈገግ ብላችኋል። አትዋሹ። በቃ በጣም ስትዝናኑ ነበረ። ሁለት በሩታና በሄርሜላ መሀል ብላችሁ የከፈላችሁት መንገድ አለ መቼም እናንተ ጋር እና በዛ መሀል ያላችሁ ሰዎች እንኳን በአብርሽ ንግግር በጣም የተደነቃችሁና እየሳቃችሁ ነበረ። ስለዚህ ይሄ ልጅ ምን አደረገ እንዴ? ሁለት ተከፋፍለው የነበሩ ሰዎችን አንድ አመጣ፣ በአንድ ቋንቋ ልጅ ነኝ በሚል። ስለዚህ አብርሽ ትናንትና በጣም ነበር ያዝናናኝ። በጣም የሚገራርሙ ነገሮችን እየተናገረ ነበረ። ያው ትናንትና በሩታ ቦታ ላይ ሁላችንም ብንሆን የሩታ ጥንካሬ፣ የሩታ ጀግንነት፣ የሩታ ምርጥ የሆነ በሳል እይታ፣ ሩታ ደግሞ ትክክለኛ ሴት በመሆኗ ሴት ስላችሁ ደግሞ ሁሉም ሴት አለ እኮ ግን ሴት የምትባል ሴት አለች አይደለ? ልክ እንደዛ አይነት ሴት ስለሆነች ነው እንጂ በፍጹም ይሄ ንግግር አብርሽ ፊት የሚያስቆም አይደለም። አብርሽ ከዚህ ቀደም ሩታ በድላኛለች፣ ሩታ ገፍታኛለች፣ ሩታ እንደዚህ አድርጋኛለች ላልከው እያስከፈልካት ካልሆነ በስተቀር ስታስከፍላትም ደግሞ ተመጣጣኝ አይደለም። እሷ በማንኪያ ሰጥታህ አንተ በጭልፋ እየመለስክ ነው ብዬ ነው የማስበው። ምክንያቱም በዚህ ልክ ያው ሲጀመር ደግሞ ላጠፋችው ጥፋት እኮ ልጅ ሰጥታህ አንድ ሚስት ለባሏ ትልቅ ስጦታ በዓለም ላይ ልሰጠው የምትችለው ትልቁ ስጦታ ማንም ሊሰጠው የማይችለው ልጅ ነው።
ሩታ ደግሞ በዛ ስጦታ አካክሳለች ብዬ አስባለሁ። ከዚህ ቀደም አናዳለች፣ ከዚህ ቀደም አበሳጭታለች። ነገር ግን ፍቅር እንትን አይደለም። ምንድን ነው ይሄ መመላለስ ያለበት ወይም ደግሞ በቀል ምናምን ያለው አይደለም። ወይ ደግሞ እኔ ጀግና እሷ ደግሞ ተሸናፊ፣ እኔ አሸናፊ እሷ ተሸናፊ የሚባልበት መድረክ አይደለም። ፍቅር ብዙ መስዋዕትነት የሚከፈልበት በተለይ ደግሞ ተሸንፎ ማሸነፍ ነው። አሁን የፍቅርን ኬሚስትሪ ያወቀችው ሩታ ነች። ሩታ ጋር የፍቅር ኬሚስትሪው በደንብ ይታያል። እንዴት አድርጋ መናገር እንዳለባት፣ ፍቅርን እንዴት መስራት እንዳለባት፣ እንዴት ሆና መቅረብ እንዳለባት። ጥፋት ይጠፋል፣ ማንም ሰው ያጠፋል። እንዴት ሆኖ ይቅርታ መጠየቅ እንዳለበት ራሱ ሩታ ጋር እንመለከተዋለን። አሁን አንተ እዚህ ጋር አጠፋች። እኔ አብርሽ አሁን ልትረዳ የሚገባው ሳቅነ፣ ተጫወትነ፣ ይበቃል። ትናንትና ስቀናል፣ ተጫወተናል፣ አዝናንተናል፣ እናመሰግናለን። ይህንን ደግሞ ከሩታ ጋር ታርቀህ ከቤተሰቦች ጋር አንድ ላይ ከሆንክ በኋላ ኮሜዲ መሆንህን ትቀጥለዋለህ። ይህ ማንም አይከለክልህም። የአንተ ምርጫ እስከሆነ ድረስ ኮሜዲያን መሆን ምንም ጥያቄ የለውም። ያዛልቃል፣ መሄድ ትችላለህ። ሲጀመር ስራው የሚያበላ ነው። መቀጠል ትችላለህ ኮሜዲያን በመሆን። ነገር ግን ይህ ነገር ሁላችንንም አዝናንተውና ያንተ ሀሳብ ገብቶናል። ሁላችሁም ደብሯችኋል። ዘና ላድርጋችሁ ነው። ዘና ብለናል፣ እግዚአብሔር ይመስገን። እንዳት ደግሞ ዘና ብለናል። በቃ አሁን ትናንትና እንደው የበላም ያልበላም የጠገበም የተራበም እኩሉ የሳቀው የተዝናናው። ስለዚህ ተዝናንተናል፣ ይበቃናል። አሁን በሌሎች ሰዎች ደግሞ እንዝናና፣ በሌሎች ሰዎች ደግሞ ፈገግ እንላለን። አብርሽ ግድ የለም አንተ አታስብ። መንግስት የራሱን የሆነ በጀት በጅቶልናል እኛ እንድንዝናና። በነፍስ ወከፍ የተወሰኑ ነገሮች እንዲደርሱን አድርጓል። ያንተ እዚህ ጋር መጨነቅና ያንተ ማሰብ ለእኛ በቃ አሁን ላይ አያስፈልግም። አንተ ብቻ ወደ ልጅና ወደ ትዳር ተመለስ። አሁን አንዳንድ ኮመንቶችን እኔ ጋርም እየጻፋችሁ እያየሁት ነበረ። አብርሽ አሁን በዚህ ልክ የተናገረ ያለው በዚህ ልክ እንዲህ የሆነ ያለው ከሄርሜላ ባንዴ ተነጥሎ ወደ ሩታ መመለስ። እዛ ጋር ሄርሜላ እንደተናገረችው ለቤተሰብ ተናግራለች። ይሄ ልጅ መስመሩን ጀምሯል ምናምን። ግን ቤተሰብም እርግጠኛውን የምነግራችሁ ሄርሜላ በጀመረችው ህይወት ደስተኛ የሚሆነው ይመስላችኋል? እስቲ የትኛው ቤተሰብ ነው ሚስትህን ፍታና ከኔ ልጅ ጋር ሁን የሚል? እና በዛ ሲቹዌሽን ውስጥ ምናልባት ለሄርሜላ የሰጣት ቃል ከሄርሜላ ጋር በቃ በስተመጨረሻ የሚላቀቅበትን መንገድ ሲያፈላልግ በፍጹም ነገሮች ተጨፈጉበት። ጭራሽ ሄርሜላ አራስ ነብር እየሆነች ፍቅሯ እያበበ መጣ። ወይም ደግሞ እልህ እስቲ ምን እንደሚላ ያለው አስጨርሰዋለሁ ብላ እያሰበችን ይመስለኛል። ስለዚህ አብርሽ አሁን ግራ ገባው። እኔን ግራ ይግባኝ፣ የምር ግራ ገባው። አሁን እንዴት አድርጎ ከዚህ ማዕበል መውጣት እንዳለበት አላውቅም። አሁን በዚህ ሁኔታ ውስጥ ግን አንድ ውድ ቤተሰቦቻችን ግልጽ እንዲሆንላችሁ የምፈልገው ነገር አለ። ቡዜና አብርሽ የሚናገሩትን ንግግር ሁላችሁም እስቲ ተመልከቱ። ለእናንተ እድል ስጣችሁ። ቡዜም አብርሽም ተመሳሳይ ንግግር ነው የሚነጋገሩት። ተመሳሳይ ቋንቋ ነው የሚያወሩት። ተመሳሳይ ሀሳብ ነው የሚያነሱት። ይህ ማለት ቡዜ አሁን አብርሽ በሚያደርገው እያንዳንዱ እንቅስቃሴ ውስጥ አሻራው አለበት። እንደው ቡዜ ዴቭን የቀየረ አምላክ፣ ዴቭን ወደ እንደዚህ አይነት መንገድ ያመጣልን አምላክ እስቲ ላንቺም ልቦና ቦጨቅ አድርጎ ይስጥሽ። እንዴ ዴቭ እኮ ትላንትና ዴቭ ነው አይደለም? እንደው ምናልባት ድምፁን እየሰማው ይሁት ይሆን? ማን ሆኖ ነው እንዲህ የሚናገረው? እንዲህ አይነት ማስተዋል፣ እንዲህ አይነት ንግግር የሚናገረው ማን ነው እስከምንል ድረስ እኮ ዴቭ ትናንትና የሚገርም ነበር። አሁን ቡዜ ጋር አይ ሴቶች ጨካኞች ናችሁ ማለት ይሄ ነው። አያችሁ አንዳንድ ጊዜ በቃ አንድ ሰውን ከደበራችሁ ከጠላችሁ ጠላችሁ ነው። አሁን ዴቭ አውቆ ነበር ሩታን ሲያዝጋት የነበረው። በቃ ሩታ ምን አይነት ጠንካራ ሴት እንደሆነች፣ ምን አይነት ጀግና ሴት እንደሆነች በደንብ ያውቃል። ነገር ግን በዚህ በኩል ደግሞ የሄርሜላ ነገር አሁን ቡዜ ዴቭንም ለመቀየር እየሞከረች ነበር። ዴቭንም ወደ ራሷ ለማምጣት እየሞከረች ነበር። ዴቭም ደግሞ ተሳክቶላት ነበር። ዴቭ የቡዜን ሀሳብ የነ ሄርሜላን ሀሳብ ነበር የሚያቀነቅነው። አሁን ግን ዴቭ እውነታው ተገለጠለት። ተገለጠለት እላቸዋለሁ። ዴቭ እውነታው ወካክ ብሎ ወጣለት። እንደማያዛልቅ ተመለከተው። ይህ ነገር ትክክለኛ መስመር ላይ እንደቆመ ገባው። ትክክለኛ መስመር ላይ እንዳልቆመ ገባው። ስለዚህ ወደ ትክክለኛው ሀሳብ ተመለሰ። አሁን ቡዜን ዴቭን የመለሰ አምላክ ቡዜን አይመልስም? እንደው በነካጀ እንደ ቡዜን መልስልን። ምክንያቱም አሁን የአብርሽ እንደዚህ መሆን፣ የአብርሽ እንደዚህ መጎፍላት፣ የአብርሽ የማናለብኝነት ስሜት ብጥ ማለት
ትልቁን አስተዋጽኦ እየተጫወተች ያለችው ቡዜ ነች። ቡዜ እያንዳንዱ ንግግሯ ትናንትና ከኤፍሬም ጋር ተገናኝታ ነበር። ፓስፖርቱን መልስ አትመልስ በሚል እየተጨቃጨቁ ነበር። አሁን በዛ ንግግሯ ላይ ቡዜ አብርሽ ሩታን እስካካቴው አልፈልግሽም ብሏታል፣ ተስፋ የቱጋም አልሰጣትም ብላ ስትከራከር ነበር። ኤፊ ለምንድነው ለሴቶቹ እየመጣ ተስፋ እየሰጠ እሄዳለሁ የሚለው ሲል በፍጹም አብርሽ ለሩታ የቱጋ ነው ተስፋ የሰጣት? አብርሽ ለሩታ ምን አይነት ነው ጠብቅኝ የሚመስል ተስፋ የሰጣት? በፍጹም ለሩታ ተስፋ አልሰጣትም። እንደውም ብትችል ሩታ ትታው የራሷን ህይወት ብትመራ ነው የሚሻለው። እንደውም በተቃራኒው አልፈልግሽም ከህይወቴ ውጭልኝ ነው እያላት ያለው። ስለዚህ እኔ በሆን ብላ እንደውም ተናገረች። እኔ በሆን እንዲህ እየተባልኩኝ እዚህ ቦታ ላይ አልቆምም። ስለዚህ ልትተወው ነው የሚገባው። እንዴት ልጅ እኮ 10 ልጅ አልወለደች፣ 1 ልጅ ነው እንዴ ምናምን ስትል ስትከራከር ቆየች። አመሻሹ ላይ ደግሞ አበጋዝ መጣ። አበጊ መጣና ምን አለ? ልጅ ነኝ አለ። ዝም አለን። እኛ ምን አንደበት አለን? ሩታም ዝም አለች። እንደው ተገርማ የዴቭን አስተያየት አይታችሁታል? ልጅ ነኝ ሲል ዴቭ ያየውን ምልከታ ታይም ትዳር ውስጥ መግባት አልፈልግም። ለትዳር አልደረስኩም ገና ማለት አትችልም። ወይኔ ለትዳር ደርሻለሁ ብለህ አይደል ያገባኸው? አሁን ገና እንደሆንኩ ገባኝ። ግን ሲጀመር እሺ፣ ውድ ቤተሰቦቻችን እና ልጅ ነኝ አለ። እኛም አሜን ብለን ተቀበልን፣ ተዝናናን፣ ፈገግ አለን፣ ሳቅን። የቲክቶኩና የኢንስታግራሙ መድመቂያ የዩቲዩብ መድመቂያ ሆነ። እሺ ይሁን ይደረግ ብለናል። ከዛም በኋላ ከልጅ ነኝ በኋላ ደግሞ የጨጓራ የመላጥ መንስኤ ነሽ አላት። እንዴ በልጅነት ያግብቼ ጨጓራ የተላጠ እንዴ? አሁን እዚህ ጋር አብርሽ በአንድም በተዘዋወረ በማወቅም ባለማወቅም እኮ እኔ ትዳር ውስጥ ከገባ በኋላ ጨጓራ እንደዚህ ሆኖ ስትል እንዴ ብዙ ወንደላጤዎች አሉ። ብዙ ወደ ትዳር ለመግባት እየተንደረደርን ያለን ሰዎች አለን። እንዴ ትዳርን እንድንፈራ ትዳርን እንዴት ነው የጨጓራ መላጫ መንስኤ እንደሆነ ፕሮሞት እያደረክ ነው። አንተ ትልቅ ሚዲያ ያለ ሰው ልጅ ነህ። ከ500,000 ምናምን በላይ ተከታይ ያለ ልጅ ነህ። እንዴት ሆኖ ትዳርን ለምትናገረው ነገር እውነትም አሁን ልጅ መሆንን አረጋገጥክ? ለምን አንድ ሰው ሚዲያ ላይ መጥቶ የሚናገረውን ንግግር ማስተዋል አለበት። ይሄ ነገር ሲናገር ምን አይነት ነገሮችን አስተላልፋለሁ፣ በዚህ ንግግሬ ውስጥ ምን ሀሳቦች ይነሳሉ የሚለውን ማሰብ ነበረብህ። ለምን በለኝ። በመጀመሪያ ትዳር የጨጓራ መላላጫ መድረክ አይደለም፣ ወይም ደግሞ ተቋም አይደለም። ትዳር በአንድ የምንወሰንበት ከኃጢአትና ከዝሙት የምንርቅበት ትልቁ ተቋም ነው። አንተ ግን የጨጓራ መላላጫ ነገር አደረግከው። ብዙ ሰዎች ትዳርን ላለመመስረት የሚጥሩት ወይም ደግሞ ትዳርን ላለመመስረት የሚያመጡት ሀሳብን ደጋፊ የሆነ መጣ። አሁን ይህንን ነገር ፌሚኒስቶች ቢያዩት ምን አይነት ነገሮች አሁን ፌሚኒስት ምናምን እያሉ የሚመጡ አሉ አይደል? ትዳር አያስፈልግም ብሎ የሚያምኑ ይህን ነገር ሲያዩት እንደ ግብአት ይጠቀሙበታል። ምክንያቱም አንተ ሚዲያ ላይ ያለኸው በዚህ ንግግር ትውልድ ይጠፋል ወይ ብለህ አታስብም? ልጅ ነኝ እሺ ብለን አለፍነው እኮ። ከዛም በኋላ ደግሞ ትዳር ውስጥ ከገባ በኋላ ጨጓራ በሽተኛ ሆንኩኝ። እንዴ አንተ ትዳርን የመራህበት መንገድ፣ ትዳርን የተረዳህበት መንገድ ነው ጨጓራ እንዲላጥ ያደረገው። ትዳር እኮ በትክክለኛ መንገድ ለመራበት ብዙ ሺህ ሰዎች አሉ ለትዳር ምሳሌ የሚሆኑ 50፣ 60፣ 80 ዓመት እንዴ አብሮ የቆዩ ትዳር ውስጥ ገብቶ ደግሞ እንደ አበባ ፍክት ያሉም አሉ። አሁን እንደኔ እንደዚህ አይደለም። ልክ ትዳር ውስጥ ሲገቡ እንዴት ነው እንቡጥ አበባ የሚመስሉ ስንት ሰዎች አሉ ትዳር የሚስማማቸው። ትዳር እንዴት ለህይወታቸው ትክክለኛ መስመር እንደሆነ ብዙ ጊዜ ሚዲያ ላይም አይቻለሁ እኮ ድንቅ ሰዎች ሲናገሩ። ወደ ትዳር ሲገባ የራሱ የሆነ በረከት አለው። እግዚአብሔር በራሱ የሚሰጠን የሆነ በረከት አለ። እንደውም አለማግባት ከዛ በረከት እንደመራቅ ነው የሚቆጠረው። ደግሞ ትክክልም ነው። ብዙ ሰዎች ትዳር ከመሰረትኩ በኋላ ነው በረከት ወደ እኔ የመጣው፣ ደስታ ወደ እኔ የመጣው። አንተንም ጭምር አንተም ሩታ ወደ እኔ ህይወት ከመጣች በኋላ ነው እግሯ ኮቴዋ ርጥብ ነው ብለህ ደጋግመህ ስትናገር ነበር። አሁን ላይ ግን የጨጓራ መላጫ መንስኤ ሆነች። እግዚኦ አብርሽ፣ ከቡዜ የምታቀነቅነው ሀሳብ እስቲ ውጣ። ቡዜ እያለች ያለውን አትስማ። ሲቀጥል ደግሞ ሚዲያ ላይ የምትናገረውን ነገር እርግጠኛ ሁንበት። አዎ ስቀናል፣ ተጫውተናል ትናንት ልጅ በመሆነ ግን ደግሞ ትዳር ጨጓራ የመላላጫ ተቋም አይደለም። ትዳር ትልቅ ቤተሰብ የሚመሰረትበት፣ አንተም የትዳር ተቋም
ከትዳር ተቋም የወጣ አንድ የኢትዮጵያ ልጅ ነህ፣ የሀበሻ ልጅ ነህ። ስንት ስነ ምግባር ያላቸው ልጆች በትዳር ተቋም ውስጥ ነው ኢንጂነር፣ ዶክተር፣ ሀገርን እያገለገሉ ያሉ የወጡት ከትዳር ተቋም ውስጥ ነው። ገባህ አይደለ? ትናንትና ዴቭ ብዙ ነገር አውርተዋል። ተመልከት፣ ብዙ ትዳራቸው የሰመረላቸውን ሰዎች። ስለዚህ አንተ ዛሬ ምናልባት ትዳር ላይመች ይችላል። እኛ እሱን አናውቅም፣ በቦታው አልነበርንም። እኛ በምታሳዩን ቪዲዮ ልክ ነው እኛ እናንተን ጄጅ የምናደርጋችሁ። ነገር ግን በዚህ ልክ ጨጓራ የመላጫ መንስኤ ሩታ ትሆናለች ብዬ ግን አልገምትም። ምናልባት መደራረብህ፣ በቺክ ላይ ቺክ ማብዛትህ ምናምን ሊሆን ይችላል። በራሱ የሆነ ስትረስ ውስጥ የሚያስገባ፣ ንዴት ውስጥ፣ ጭንቀት ውስጥ የሚያስገባ። ጭንቀት በራሱ የጨጓራ መንስኤ ነው። ጭንቀት እኮ ሲበዛ ጨጓራም ይላጣል። አንተ አንዳንድ ጊዜ የማትወጣው የሆነ ውጥረት ውስጥ ትገባለህ። አሁን ልክ ሄርሜላና ሩታ መሀል እንደገባኸው መውጫ እስከሚከብድ ድረስ። ደግሞ አብረሽ አንድ ምክር ልምከርህ፣ ሐይቅ ውስጥ ከገባህ ወይ ዋኝቶ መውጣት ነው አሊያም ደግሞ መስጠም ነው። ሁለት አማራጭ ነው ያለ። ስለዚህ አሁን ሐይቅ ውስጥ ገብተሃል፣ ወይ ዋኝተህ ውጣ አሊያም ደግሞ ስጠም። እንዴ አሁን ላይ አትፍጨርጨር፣ እየተፍጨረጨርክ ነው ያለው። ስለዚህ አሁን አንተ እያልክ ያለው ለትዳር ብቁ አይደለሁም የሚለው ሀሳብ አንቀበልም። ሲቀጥል ሩታ ነች የጨጓራ መንስኤ ላልከው ደግሞ በፍጹም ሩታ እንደውም እንዲህ ሰላም እንዴ ካገባህ በኋላ እኮ ያለህን ወዘና ተመልከት። ራስህ ከየት ወዴት እንደተቀየርክ ራስህን ተመልከት። እንዴ አብሽ ተዋ። አሁን አንተ ሩታን በዚህ ልክ ሚዲያ ላይ መጥተህ የመታመምህ መንስኤ አታድርጋት። የደስታ ምንጭም እንደነበረች በአንድ ሰሞን ስትመሰክር ነበር። የስኬትህ ምንጭ እንደሆነችም ስትመሰክር ነበር። ሩታ በዚህ ልክ የምትወቀስ ልጅ እንዳልሆነች ልቦናህም ያውቀዋል። አሁን አንተ አልሸነፍ ባይነት ነው ውስጥህ። እንዴት ነው ትዕቢት እና ደግሞ ምን ብዬ ልግለጸው? ይሄ እልህ የሚባል ነገር አለ። ሩታን ደጋግመህ መተህ የለመንክበት እንዴ ሩታኔን አልፈልግም አለች ምናምን ብለህ ውስጥህ እልህ አለ። ያ እልህ ነው እንደዚህ የሚያደርግህ። እልህ ደግሞ ገደል ነው የሚከተው። እልህ ምላጭ ያስወጣል ሲባል ሰምተሃል አይደል? ይሄ ነው አንተን እየጎዳ ያለው። ስለዚህ ከእልህ ውጣ አብርሽ። እልህ አይጠቅምህም። ልጅ ነኝ እንድትል ያደረገህ ማየህ። ሁላችንም ስታስቀን ያመሻው በዚህ ጉዳይ ነው። እልህ ነው እንጂ ሩታ እንዳልከው በዚህ ያክል ጎድታት አይደለም። ጎድታህ አይደለም። ከጎዳሃትም አንተን የጎዳሃት አብርሽ። ይህንን እመን ትድናለህ። እንዴ ምን ነው? ለማንኛውም አብርሽ ብትጠነቅቅ መልካም ነው ብዬ አስባለሁ። ልጅ ምን አይነት እንደሆነ እንጃ። የልዑሌን ሀሳብ ነው የወሰድከው እዚህ ጋር። ለማንኛውም አሁን ወደ ሩታ የመመለሻ መንገድን ጥርጊያ ላይ እንደሆንክ ይገባናል። ግን ሚዲያ ላይ የሚመጡ ቃላቶች ግን ብዙ ሰዎችን ስለሚበርዙ ከስር እናጽዳ እያልኩ ነው፣ ስለታሰበበት ነው። ትዳር ጨጓራን እንደማይልጥ ብዙ ሞኞች አለን። በሚዲያ ላይ ባሉ ሴሌብሪቲ ሰዎች በሚሉት ነገር የምንመራ ብዙ ሰዎች አለን። እነዛ የተናገሩት ነገር ትክክል ነው ብለን የምናምን ብዙ ሰዎች አለን። ስለዚህ አብርሽ አንተ በትዳሪ ምክንያት ጨጓራን ተላጥኩ ስትል እነዚህ ሰዎች ሞኞች ናቸው። ይቀበሉና ሞኝ ነን እንጂ እኛም እንቀበልና ትዳርን እንድንፈራው፣ ትዳርን እንዳንገባበት፣ ትዳር እንዳይመሰረት ምክንያት ትሆናለህ። እንደዚህ አይነት ምክንያት ውስጥ አትሁን። ቢያንስ ትዳር የመጋቢያ ምክንያት ባትሆን የመፋቻና ትዳርን የሚፈሩ ሰዎች በደንብ የሚፈሩበት ምክንያት አትሁን። ከዚህ አንግል ነው እንጂ እንደምታስበው አንተ እንዳልከው ሩቲ በዚህ ልክ የጨጓራ መንስኤ ሆነ አይደለም። እና ተጠንቀቅ እባክህ። በዚህ ልክ እንትን አትበል፣ ትዳርን አታውርድ። ልጄን ስጪ ምናምን ላልከው ነገር ደግሞ ይህንንም ራስ አስብበት። ሩታ እውነት ለአንተ ልጅ ወይም ለራሷ ልጅ አንሳ ከሆነ እኔ አላውቅም። በፍጹም ይሄ ነገር ግን አይመስለኝም። እንኳን ለእሷ ለሰው የምትሰርፍ ልጅ እንደሆነች ሁላችንም እናውቃለን። ስለዚህ አብርሽ ቢ ኬርፉል። ይሄ ነገርህ ጥሩ አይደለም፣ መልካም አይደለም። አንተ አሁን በዚህ ልክ ሆነ እንደው ሩታን እንኳን ብታጣ ደስተኛ የምትሆን ይመስልሃል? ጥያቄ ነው። በፍጹም ደስተኛ አትሆንም። ምክንያቱም ከሩታ ጋር ራሱ የመጣበት የፍቅር ሂደት አለ። ይሄ በፍጹም የሚረሳ አይደለም እኮ እንዴ። ስለዚህ አሁን በዚህ ልክ ልጅ ነኝ ምናምን ላልከው ነገር በቃ ስቀናል፣ ተጫውተናል፣ እግዚአብሔር ይስጥህ። ነገር ግን አሁን ወደ ሩታ የመሄድ ጥርጊያን በደንብ አጠናክር። አሁን ቀጣይ አልሰማ ብለሃል አይደለ? ይመጡልሃል ነጋሽዬ። አሁን እኔ ከዚህ ቀደምም ስል ነበር በትዳር ኤክስፔሪንስ ያላቸው ትዳርን የሚረዱ ትዳር
ማንነቱና ጥቅሙን የሚገባቸው ሰዎች እዚህ ነገር ውስጥ ቢገቡ መልካም ነው ብዬ አስባለሁ። ምክንያቱም አብዛኛው ገና ትዳርን በቅጡ ያልተረዳን ሰዎች እዚህ መተን እየተናገርን ያለ ነው። ስለ ትዳር ምንነት የማናቅ ሰዎች፣ ትዳር ከአዳር ውጪ አብሮ ከማደር ውጪ ሌላ ጥቅም ያለው የማይመስለን ሰዎች እዚህ ጋር መተን አስተያየት የሰጠን ያለ ነው። ትዳርን በቅጡ ያልተረዳን፣ የትዳርን ሚስጥር ያልተረዳን ያልተገነዘብን ሰዎች ነን እዚህ መተን አስተያየት የሰጠን ያለ ነው። የትዳር ሚስጥር የገባቸው ትዳርን የሚረዱ ትዳር ረቂቅ የሆነ ሊፈታ የማይችል ትልቅ ሚስጥራትን የያዘ ትልቅ ትርጉም ያለው አብሮ ከመተኛቱና አብሮ ከማደር ውጪ የራሱ የሆነ ትልቅ ትርጉም ያለው ተቋም እንደሆነ የሚገነዘቡ ስንት ሰዎች ሊቃን ሰዎች አሉ፣ እግዚአብሔርም የገለጠላቸው። እነዛ ሰዎች መጥተው ስለ ትዳር ያስረዱ። ልጅ ነኝ ላልከው ደግሞ አብርሽ ልጅ አይደለም፣ የልዑሌን ቦታ አትውሰድ። አንተ አሁን ወልደሃል። ሌላው ደግሞ ወንደላጤ ነኝ ላልከው እኔ አላቅም፣ አንተ ወንደላጤ አይደለህም። ወንደ ላጤ ማለት ገና ወደ ትዳር ያልገባ ትዳርን ያልጀመረ እንዴት ነው? በእርግጥ ፍቅር ውስጥ ያለ ገና ወደ ትዳር ያልገባ ወንደ ላጤ ሊባል ይችላል። ስለዚህ አንተ ወንደ ላጤ አይደለም። ምን በሚለው እንደምንገልጽ አላውቅም። ፈቶ ላጤ በሚለው እንያዘው። ፈቶ ላጤ አግብቶ ፈቶ ላጤ አይ እንትን ምን እንስጥህ? ኧረ ግራ ገባኝ ወገን። አሁን ለአብርሽ እስቲ ወንደላጤ ነኝ ብሏል አይደል? ወንደላጤ እንዳልሆነ ነገርኳችሁ። እስቲ ምንድን ነው አብርሽ? ይሄን የምታውቁ ሰዎች ፈቶ ላጤ ነው? እሺ ምንድን ነው? እሺ ይሄን ነገር ንገሩኝ። ለማንኛውም ውድ ቤተሰቦቻችን አብርሽ እጅግ በጣም አዝናንቶናል። ከማዝናናቱ መልስ ስንመለስ አብርሽን በዚህ ልክ መናገር ይገባናል። ሁላችንም ስቀናል፣ ተጫውተናል፣ ግን ይበቃል። አሁን እውነቱን ለመናገር በቃ አታዘንብል፣ አታመንታ። ወደ ሩታ ልትመለስ ነዋ። በቃ ሂድበት፣ ግፋበት። ምክንያቱም ሄርሜላም ጋር ሄደህ ደስተኛ አትሆንም፣ ልጅቷንም ደስተኛ አታረጋትም። ሄርሜላም በፍጹም ደስተኛ ልትሆን አትችልም። አሁን ሄርሜላ እንዴ እኔ እንጃ። ሄርሜላ አሁን በዚህ ልክ ሚዲያ ላይ ወጥታ የሰውን ባል ለመውሰድ በዚህ ልክ የተፋገጠችበት ያለው ሂደት በራሱ ትክክል አይደለም። እርምት ሊወሰድበት ይገባል። ብዙ ሰዎች ብዙ እንደዚህ አይነት ነገሮችን ኖርማላይዝድ እያደረጉ እንዲመጡ እያደረጋችሁ ነው። ሄርሜላ ልትጠነቀቅ ይገባል። ስራሽን በእያንዳንዱ በምትናገሪያት ንግግር፣ በተለይ ሩታ ቤት እየገባሽ ሩታን በዚህ ልክ እያናቅሽ የተናነቅሻት ጫማ የተለካካሻት የምታወሪያትን ነገር ፈጽሞ ማቆም አለብሽ። ለምን ይህንን ነገር ብዙ ሰዎች አንቺን የሚከተሉ ብዙ ሰዎች አሉ። ስለዚህ ይህን ተግባር ይተገብሩታል። እኛ ሞኞች ነን። በቃ እሺ ያየነውን የምንተገብር ሰዎች ነን እኮ። ሱሪ ዝቅ አድርጎ መሄድ እኮ ነጮች ለምን እንደሆነ እንደው ሳይነግሩን ሳንረዳ እንኳን ተከተለናቸው አብረናቸው እኮ ሱሪ ዝቅ አድርገን የምንሄድ ነን። እኛ በቀኝ ግዛት አልተገዛንም እንላለን እንጂ ይኸው ተገዝተናል። የእነሱን ሀሳብ፣ የእነሱን ድርጊት፣ የእነሱን እያንዳንዱ ላይፍ ስታይል የምንከተል ከሆነ በቀኝ ግዛት አለመገዛት የትጓ ነው? ስለዚህ አንቺም አሁን ነጮች ኖርማል ያደረጉትን ወደኛ ኖርማል ለማድረግ እየሞከርሽ ነው። በፍጹም ኖርማል አይደለም። እሺ ትክክል ነው። ኖርማል አይደለም የሚለውን ፕሮግራም የጀመረው ኖርማል አይደለም። የአንድ ባለትዳር ሰው ጋር ሄዶ ና ወደ እኔ ብሎ መውሰድ፣ የልጅ አባትን ና ወደ እኔ ብሎ መውሰድ ኖርማል አይደለም። አንድ በትዳር የተከበረች ልጅ ያላትን ሚስት ሄዶ እቤቷን መረበሽ ኖርማል አይደለም። አንድ ጀግና ከስኬቱ በስተጀርባ ያለችን ልጅ ዛሬ ለትዳር ለምኖ አግቢ ብሎ ተንበርክኮ ለምኗት ሲያበቃ ለትዳር አልደረስኩም ማለት ኖርማል አይደለም። ገና ልጅ ነኝ ለትዳር አልደረስኩም ማለት ኖርማል አይደለም። አንድ ሰሞን ሲያስጨንቃት ነፍስ ውጪ ነፍስ ግቢ እያለ አፈቅረሻለሁ እያለ እያስጨንቃት ልቧን አሸፍቶ ካገባት በኋላ ትክክለኛ መስመር ውስጥ አይደለሁም እኔ ገና ልጅ ነኝ ለትዳር አልደረስኩም ማለት አብርሽ ኖርማል አይደለም። እንግዲህ ውድ ቤተሰቦቻችን ኖርማል አይደለም አብርሽ ልጅ ነኝ በሚለው ሁኔታ ላይ አውርተናል። ይሄ እጅግ በጣም ኖርማል አይደለም። ሩቲ ግን እጅግ በጣም አክብሬሻለሁ። የፍቅር ልክ አሳይተሽናል። የይቅርታን ልብ በሚገባ አሳይተሽናል። አንዳንድ ጊዜ ሳይደግስ አያጣላም። በዚህ በኩል ሄርሜላና አብርሽን ቢያሳየንም በዚህ በኩል ደግሞ ሩቲ የፍቅር ምሳሌ የምትሆን ድንቅ ልጅ አለችና የጥንካሬ መሰረት ሩቲ ያለችና የጀግንነት ጥንካሬ ሩቲ ያለችና
ሩታን እጅግ በጣም ልናመሰግናትና ልናከብራት ይገባል። ይቅርታን አሳይተሽናል። ሴትነትን፣ ይሄ የዋህነትን፣ ይቅርባይነትን፣ አርቆ ሀሳቢነትን ከአንቺ ብዙ እንደምንማር ብዙ ሴቶችም እንደሚማሩ ተስፋ አድርጋለሁ። እጅግ በጣም አከብራችኋለሁ ውድ ቤተሰቦቻችን። እንግዲህ ቻናሌ እጅግ በጣም እየተመታታ ነው። እንግዲህ እናንተ የሚደረገውን ነገር አድርጉና ከፍ አድርጉ። በጣም ወዳችኋለሁ፣ አከብራችኋለሁ። ፍቅር ያሸንፋል። ዋን ላቭ የኔ ተወዳጆች።